በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 14 ቀን የሚከበሩ የቅዱሳን በዓላት። አባ መክሲሞስ ሊቀ ጳጳሳት። ጳጳስ ማለት አባት፣ መሪ፣ እረኛ ማለት ነው። በቅዱስ ቤተክርስቲያን አስተምሮ በአዲስ ኪዳን የመንፈሳዊ ሥልጣን ደረጃዎች በጥቅሉ 3 ናቸው። እነሱም ዲቁና፣ ቅስና፣ ጵጵስና ሲሆኑ በስራቸው ወደ 9 ያህል ክፍሎች አላቸው። ከነዚህም ከፍተኛው ስልጣን ጵጵስና ነው። ጵጵስና ማለት የክርስቶስን መንጋ እንደ ባለቤቱ አድርጎ መጠበቅ ማለት ነው። ስልጣኑ በምድር ሸክም ዕዳ ሲሆን፣ በሰማይ ግን ክብር ነው። ማንም በስጋው ላይ ካልጨከነ በቀር ጵጵስናን አይመኝም። ቅዱስ ጳውሎስ ሰናይ ገብረ ፈቶ ማንም ጵጵስናን ቢመኝ መልካም ስራን ተመኘ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ማለቱን ይዞ ሹሙኝ ማለት ወደማይጠፋ እሳት የሚያስጥል ከባድ ውሳኔ ነው። ምክንያቱም አንድ ክርስቲያን የሚጠየቅ በራሱ ኃጢአት ሲሆን፣ አንድ ካህን ደግሞ ስለ ልጆቹ ይጠየቃል። የከፋው ግን የጳጳሱ ነው። አንድ ጳጳስ ቢጾም ቢጸልይም እንኳ ለድህነቱ በቂ አይደለም። ምክንያቱም መንበሩ ላይ ያስቀመጠው መንጋውን እንጂ ራሱን እንዲያድን አይደለምና። ጌታ እንዳለ መልካም እረኛ ይሜጡ ነፍሶ ቤዛ አባጊዮ፣ መልካም እረኛ ስለ በጎቹ ቤዛ ራሱን አሳልፎ የሚሰጥ ነው። ዮሐንስ ወንጌል ምዕራፍ 10። ስለዚህም ክህነት ወይም ጵጵስና ሐዋርያዊ አገልግሎት ከባድም ኃላፊነት ነው። አባቶቻችን ሐዋርያትና ተከታዮቻቸው ሐዋርያውያን ታላላቅ የጵጵስና ወንበሮችን መስርተው ትምህርቱን ከነ ወንበሩ አስተላልፈዋል። ከእነዚህ መንበረ ጵጵስናዎች 4ቱ የበላይ ናቸው። እነዚህም የቅዱስ ጴጥሮስ የሮም፣ የቅዱስ ዮሐንስ የአንጾኪያ፣ የቅዱስ ማርቆስ የእስክንድርያና የቅዱስ ጳውሎስ የኤፌሶን መናብርት ናቸው። እነዚህ መንበሮችም ከክርስቶስ ዕርገት እስከ 443 ወይም ደግሞ 451 ዓ.ም ጉባኤ ኬልቄዶን ድረስ በአንድነት ቆይተው ተለያይተዋል። ከእነዚህ መናብርት መካከል የእስክንድሪያው፣ የግብፁና የአንጾኪያው፣ የሶርያው ዛሬም ድረስ በተዋህዶ እምነት የጸኑ ናቸው። የእኛ ቤተክርስቲያንም ሐዋርያዊት እንደመሆኗ ሐዋርያትን መስለው ሐዋርያትን አለው የተነሱ አበ ጳጳሳትን በየጊዜው በበዓላት ታስባለች፣ ታከብራለች። በተለይ ደግሞ የእስክንድሪያና የአንጾኪያ በርካታ አባቶችን እናከብራለን። እነርሱ ለቀናች ሃይማኖትና ለመንጋው ሲሉ ብዙ መከራን በአኩቴት ተቀብለዋልና። ከእነዚህም መካከል አንዱ አባ መክሲሞስ ነው። አባ መክሲሞስ የእስክንድሪያ ግብፅ 15ኛ ፓትርያርክ ሲሆን በ3ኛው መቶ ክፍለ ዘመን ቤተክርስቲያንን ለ15 ዓመታት አገልግሏል። ቅዱሱ ከልጅነቱ ጀምሮ ምስጢረ ሃይማኖት የተማረ ሲሆን መናኝ ሰው እንደነበርም ይነገርለታል። በደቀ መዛሙርትነት ለአባ ያዶክላ ወይም 13ኛው ሊቀ ጳጳስ እና ለአባ ዲዮናስዮስ 14ኛው ሊቀ ጳጳሳት በትሕትና አገልግሏል። ዲቁናና ቅስና ሹመት ያገኘው በዚህ ጊዜ ነው። ፓትርያርክ ሆኖ ከተመረጠ በኋላ ምዕመናንን በአፍም በመጣፍም ብሎ አስተምሯል። በዚህም መንጋውን ከተኩላ የመጠበቅ ተግባርን ከውኗል። በተለይ ደግሞ ዓለም አቀፍ መናፍቃንን የሆኑትን ማኒንና ሳምሳጢን ተዋግቷል። ትግሉም ተሳክቶ መናፍቃኑ ተወግዘዋል። ቅዱስ አባት አባ መክሲሞስ ወይም ማክሲሙስ ከዚህ የሚበልጥ ብዙ በጎ ሥራ ሰርቶ በበጎ ዕረፍት በዚች ቀን አርፏል። አምላከ ቅዱሳን ስለ አባቶቻችን ብሎ ለመንጋው የሚራራ ለእኛን ይስጠን፣ ከቅዱሱ በረከትንም ይክፈለን። ሚያዝያ 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። አባ መክሲሞስ ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። አቡነ አረጋዊ ወይም ዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ወአባ ዮሐንስ ጻድቃን፣ እናታችን ቅድስት ነሳሂት፣ ቅዱስ አባ ጳኩሚስ፣ ቅዱስ አባ ሲማኮስ፣ አቡነ አሳይ ዘማንዳባ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሐዋርያት ሥራ ምዕራፍ 20 ቁጥር 28። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ አላቋረጥኩምና እያሰባችሁ ትጉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ።
ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት